መጽሐፈ ሄኖክ ምዕራፍ 26 የፀሐይ ስም እንደዚህ ነው። አንዱ ኦያሬስ ይባላል፣ ሁለተኛውም ቶማስስ ይባላል። ለጨረቃም 4 ስሞች አሉት። አንዱ ስሙ አሶኒያ ይባላል፣ ሁለተኛውም እብላል ይባላል፣ ሶስተኛውም ብናሴ ይባላል፣ አራተኛውም ኢራ ይባላል። ታላላቆች ብርሃኖች እነዚህ ሁለቱ ናቸው። ክበባቸውም እንደ ሰማይ ክብ ነው። የሁለቱ ሁሉ መጠኖቻቸው የተካከሉ ናቸው። በፀሐይም ሰሌዳ ከጨረቃ 7 ክፍለ ብርሃን ይጨመርበታል። የፀሐይ 7ኛው ክፍል እስኪጨርስ ድረስ በልክ ይቀበላል። በምዕራብ መስኮት ይገባሉ፣ ወደ መስዕ ይዞራሉ። በሰማይ ሆነው እያበሩ በምስራቅ መስኮት ይወጣሉ። ጨረቃም በወጣ ጊዜ በሰማይ ይታያል። ነገ በሚቀበለው 7 በ7 ክፍለ ብርሃን ልክ ዛሬ 7 ክፍለ ብርሃን ይቀበላል። በ14ኛው ቀን ብርሃኑን ፈጽሞ ያገኛል። 5 ክፍለ ብርሃንም ይጨመርለታል። ለዘመነ ምልክት ሊሆን እስከ 15 ቀን ብርሃኑን ፈጽሞ ያገኛል። 5 ክፍል ብርሃን ይሰጠዋል። ጨረቃም በፀሐይ 7ኛ ክፍል ብርሃን ያበራል። ሕጽ በሚደረግበት ጊዜ በመጀመሪያይቱ ቀን 14ኛው እጅ ክፍለ ብርሃን ያጣል። በሁለተኛይቱም ቀን 13ኛይቱን ያጣል። በሶስተኛውም ቀን 12ኛውን ክፍል ያጣል። በአራተኛውም ቀን 11ኛውን ክፍል ያጣል። በአምስተኛውም ቀን 10ኛውን ክፍል ያጣል። በስድስተኛውም 9ኛውን ክፍል ያጣል። በሰባተኛው ቀን 8ኛውን ክፍል ያጣል። በስምንተኛውም ቀን 7ኛውን ክፍል ያጣል። በ9ኛውም ቀን 6ኛውን ክፍል ያጣል። በ10ኛው ቀን 5ኛውን ክፍል ያጣል። በ11ኛውም ቀን 4ኛውን እጅ ያጣል። በ12ኛውም ቀን 3ኛውን እጅ ያጣል። በ13ኛውም ቀን 2ኛውን እጅ ያጣል። በ14ኛውም ቀን 7ኛውን እጅ ያጣል። በ15ኛውም ቀን ከብርሃን የቀረ ብርሃኑን ሁሉ ይጨርሳል። በታወቁም ወራቶች በ29 ቀን ለጨረቃ ሙላት ይሆንላታል። በ28 ቀንም ሙላት የሚደረግበት ጊዜ አለ። ብርሃን በጨረቃ በተሳለ ጊዜ መልአኩ ኡራኤልም ሌላ ሥርዓቱን አሳየኝ። ከፀሐይ ብርሃን ከሚጨመርላት ቀን ጀምሮ ጨረቃ በምትሄድበት ዘመን ሁሉ ብርሃኗን በፀሐይ ፊት ታገኛለች። እስከ 14ኛው ቀን ድረስ ብርሃኗን በሰማይ ይጨርሳል። ሰሌዳውም ሁሉ በተቃጠለ ጊዜ ብርሃኗ በሰማይ ይፈጸማል። በዚያች ቀን በሷ ብርሃን ይሳልባታልና መጀመሪያይቱም ጨረቃ የተወለደችበት ቀን ትባላለች። ፀሐይ ወደ ምዕራብ በሚገባበት ብርሃኑም ፈጽሞ ይጨረሳል። በሌሊትም ከምስራቅ ይወጣል። ፀሐይ በፊቴ እስኪወጣ ድረስ ጨረቃ መላ ሌሊቱን ያበራል። ጨረቃ ከፀሐይ ጋር ፊት ለፊት ይተያያል። የጨረቃ ብርሃን ከወጣበት ጀምሮ ብርሃን ሁሉ እስኪጨርስ ድረስ ከዚያ ዳግመኛ ብርሃኑ ያንሳል። ጨረቃም የሚበራበት ወራት ያልፋል። ሰሌዳው ብርሃን የሌለው ብላሽ ይሆናል። 3 ወር ምላት በሚደረግባት ዘመን በ30ኛው ቀን ሕጽ ይደረጋል። 3ቱንም ወር ሕጽ በሚደረግባቸው ወራቶች በ29ኛው ቀን ሕጽ ይደረጋል። በመጀመሪያው ዘመን በመጀመሪያው መስኮት በ107 ቀን በመወለጃውም ዘመን 3ቱን ወር በ30 ቀን ይታያል። 3ቱንም ወር በ29 ቀን ይታያል፣ ይወለዳል። ያለ ፀሐይ ብርሃን በቀር ሌላው ብርሃን ምን የላትምና በ20 ቀን ሌሊት
ሰው መስሎ ቀን ሰማይ መስሎ ይታያል። አሁንም ልጄ ማቱሳላ ሁሉን አሳየሁ። በሰማይ ያሉ የኮከቦች ሥርዓት ሁሉ ተጨረሰ። በየቀን ሁሉ በየዘመኑም ሁሉ በየሹመታቸውም ሁሉ በየዓመቱም ሁሉ በመግቢያውም በታዘዘበትም ሁሉ በወሩም ሁሉ በሱባኤውም ሁሉ የሚሆነውን የእነዚህን ሥርዓት አሳየኝ። የዚች በስድስተኛይቱ መስኮት ብርሃኑ ጨርሶ ይጠፋልና በስድስተኛይቱ መስኮት የሚደረግ የጨረቃንም ሕጽ አሳየኝ አለ። ከዚያም በኋላ የወር መባቻ ይሆናል። ሕጽ በሚደረግበት ዘመን መጀመሪያይቱ መስኮት የሚደረገውን ሕጹንም አሳየኝ። 177 ቀን እስኪጨርስ ድረስ በሱባኤው ቁጥር ቢቆጥሩት 25 ሱባኤ ከ2 ቀን ይሆናል። ጨረቃ በአንዱ ዘመን ኮከቦች ሥርዓትና ከፀሐይ የሚያንሰው ጠንቅቆ ቢቆጥሩት 5 ቀን ይሆናል። የሚታየው ይህም አንቀጽ በተጨረሰ ጊዜ መሪያቸው የሚሆን ገናና መልአክ ኡራኤል ካሳየኝ ከብርሃን ሁሉ የሚበልጥ እንደዚህ ያለ ሥራ እንደዚህ ያለ ምሳሌ ታያለ። በዚያም ወራት መልአኩ ኡራኤል ሄኖክ ሆይ እነሆ ሁሉን አሳየሁ ብሎ መለሰልኝ። ይህንን ፀሐይ ይህንን ጨረቃ ታየው ዘንድ በሰማይ ያሉ ኮከቦችን የሚመራቸው ከዋክብትንም ስራቸውን ዘመናቸውን መውጫቸውንም የሚለውጡ ከዋክብትንም ሁሉ ታያቸው ዘንድ ገለጥሁለት።